ማዘር ወየ ልጄ ብር ጥለዋል። እሺ የኔ ልጅ ተባረክ። አመሰግናለሁ የኔ ልጅ ነይ እስኪ እንኪ ይሄንን። ምንድነው ማማ? ይሄ ብር የኔ አይደለም እና የማን ነው? ምናልባት ቲፕ ብለው ላንቺ የተውልሽ ወድቆ ሳይሆን አይቀርም። አመሰግናለሁ። ስማኝ የኔ ልጅ። ወይኔ ተበላው። የኔ ልጅ አንድ ነገር ላስቸግር። የኔ እናት እቸኩላለሁ በጣም። ልጄ ከእስር ቤት ይሄን ወረቀትና ብር ልኮልኝ ነው። ታነብልኛለህ? አይኔን ቢስላለኝ በጣም ቸኩል ነበር። አንተ እስቲ እማዬ መተሽ ያልጠየቅሽኝ ተቀይመሽኝ አይደል? እኔ እኮ አንቺን ለማስደሰት ብዬ ነበር ስርቆት ውስጥ የገባሁት፣ ግን ልክ አልነበርኩም። እማ አሁን የላኩልሽ ብር እስር ቤት ውስጥ እንጨት ስራና የተለያዩ ስራዎችን ሰርቼ ያጠራቅምኩበት ነው። እማ ናፍቀሽኛል። አየኔ መድኃኔዓለም ምን ይሳናሃል? የኔ ልጅ ይሄ ኪስህ ውስጥ ያለው ብር ያንተም የኔም አይደለም። ስትወስድ እኮ አይቻለሁ። ሌብነት አንገት ያስደፋል። አንተ እንኳን ብትወው የማይጠፋ ስም ነው የሚሰጥህ። ይቅርታ ማዘር እንኩ። ችግር የለም። ይሄ የስለት ብር ስለሆነ አብረን እናስገባለን። እንዴ አንተ ቀበቶውን መልሽልኝ። አልመልስልህም። ያንቺ የሚስትነት መፍት የት ድረስ እንደሆነ እንዳትረሽ። የት ድረስ ነው እባክህ? መጠጥ እንዳልጠጣ መከልከልሽ መፍትሽ ነው። የገዛ አባቴን ግን መግረፍ መፍትሄ ነው። መጠጥ አቁም ስለ ሰማኝ አትመስልም? ደግሞ በሰከርክ ቁጥር አባት ላይ ቀበቶ መፍታት ሊገባኝ አልቻለም። አዩ የኔ ልጅ እኔ ይገባኛል። አየሽ አይደል? ምክንያቴ ይገባዋል። ስለዚህ ቀበቶ ይመልሽልኝ። አልመልስልህም። ምንም አይነት ምክንያት አባትን ለመግረፍ በቂ አይመስለኝም። ያስተማረኝን ነው እየኖርኩ ያለሁት። የእሱን ፈለግ እየተከተልኩ እንደሆነ አስቢ። ማለት ልጅ እያለ ሰክሬ በመጣው ቁጥር እናቱን በቀበቶ ስገርፍ እያየ ነው ያደገው። እኔ በቀልን እንጂ ፍቅርን አላወረስኩትም። ይሁንም የሚያደርገው ነገር ምንም ልክ አይደለም። የእናቴን እንባ በበቀሌ ማደስ፣ የህመሟን ጥግ እንዲሰማው ማድረግስ ልክ ነው። ቀበቶ መልሽለት። እየመታኝ አይደለም፣ የዘራሁትን እያጨደ ነው። አርግዣለሁ። እሰይ እርሱ አያት ለመሆን ይዘጋጁ። እኔስ አንተ ሲያድግ ቀበቶ ማውለቅን በሚወርሰው ልጅህ ለመገረፍ ተዘጋጅ። አመሞት አይደል ጋሼ? አዎ፣ ግን አሁን ልጄ ካመመው በላይ ጸጸቱ አይበልጥ። እሺ አሁን እነሱ ወደ ውስጥ እንግባ። ኮንዶም ስጠኝ እስቲ፣ በዛውም 2 ሲጋራ ጨምርበት። ለምንድን ነው ያልጠየቅሽኝ? ምኑን? ኮንዶምና ሲጋራውን ለምን እንደገዛሁት? ለምንም ግዛው፣ አይመለከተኝም። የምትወጁ ሰው ሲጠፋ እያየሽ ምን አገባኝ ይባላል እንዴ? የምትወጁ ሰው? አዎ፣ ምናልባት አሁን ላይ ላትወጂኝ ትችያለሽ። ድሮ ግን በጣም እንደምትወጂኝ አውቅ ነበር። ምናልባት ያኔ ስታረገው ባይ ዝም ላል ይችላል። አሁን አይመለከተኝም ነው? እኔ ስላልኩ? አዎ። እንዴት በእኔ የሚጨክን አንጀት አገኘሽ? ከተጨከነ እኮ በራስም ይጨከናል። አምሮብሻል፣ ጥሩ ላይ ነሽ። ምናልባት አሁን ላይ ማንም ለነደይ ሰው ስለሚል ይሆናል። ዛሬም እንደ ሁልጊዜው አንድ እድል እንድትሰጪኝ ጠይቅሻለሁ። ጅብ ከሄደ ውሻ ጮኸ ነው የሚባለው። ጅቡ የመስማት ፍላጎት ካለው ምናልባት የውሻውን ድምጽ መስማት ይችል ይሆናል። ፍላጎት ከሌለው ተረት ብቻውን ይቀራል። በጅቡ ሐሳብ ተስማምቻለሁ። ካላስቸገርኩ ራቅ ብለህ መጮህ ትችላለህ። ሁሌም እጮሃለሁ። ፍላጎት ያለሽ ቀን ግን መስማት ትችያለሽ። ጠንካራ ሴት ነኝ። ወደፊት እንጂ ወደ ኋላ ማየት አልችልም። ትንሽ ብር ፈልጌ ነበር። ለምን? ትምህርት ቤት ፕሮግራም አለ፣ ለዛ ፈልጌው ነው። ሳምንት ፕሮግራም አለኝ ብለሽ አልሰጠውሽም? አዎ፣ ግን አሁንም አለን። ስንት ነው የፈለግሽው? 3000 ብር ብቻ። አዎ፣ እንኪው ሰጂ። ወንድሜ እጅን ስጠኝ። ምንድን ነው? ስራ ላይ ነኝ። ስጠኝ። ምንድን ነው? ሰዓት ተሰብሮብህ አይደል? ገዛሁልህ። ሰዓት እንደሆነማ እያየው ነው። ብር ከየት አመጣሽ? ቅድም የሰጠኸኝ ብር ነው። ለምን ገዛሽ? ፕሮግራሙስ? ይቅራ፣ አንተ ለእኔ ብዙ ነገር ትተይለ። ደግሞ ስራ ቦታ ስልክ መጠቀም እንደማችል አውቃለሁ። ሰዓት በምን ታያለህ? እሺ፣ የምልከው ብር አለ ያልሽውስ? እሱንም ከሰጠኝ ብር ላይ አብቃቅቼ ልኬያለሁ። ጥፊ ከዚያውን አይጥ። ቻው፣ በቃ በእና ሆኖ ምሳ ነው። ግባ ግባ። ደርሶ ድንገት ቢቸግረኝ ላየህ እኮ ሰርቶ ለፍቶ ደክሞ ላቡን ጠቅልጎ የመጣ እኮ ነው የምትመስለው። እርቦህ ነው? ምሳ ነው። ግባ ግባ። ሰርቶ የመጣም እንደ አንተ ደፍሮ አንድ እንጀራ ይበላል።
እንዴት ተለፍቶ ደክሞ እንደሚመጣ ብታቆሩ ደፍረህ እንደዚህ አትበላ። ለምንድነው እንደዚህ የምትናገረኝ እንዴ? ፈልጌው ነው እንዴ? ባትፈልገውማ እንደ ኩዮች ቤተሰቡን የሚጦር እንጂ ሸክም አትሆንም ነበር። ቢያንስ ራት በልተህ ትገባለህ። እባክህ ተቀበለኝ። እርቦኛል። ገንዘብ ስጡኝ ብዬ ስለማይተሽኛል አይተሽኛል። አረ እንደሱ አይደለም። ቆይ ለምንድን ነው ለእኔ እንደዚህ ትኩረት የምትሰጪኝ? እኔ እኮ ምንም የለኝም። ሌላ ሸክም ነው የምሆንብሽ። አበባ በጄ ታቅፍ ዘውትር ተስፋና ፍቅር ልቤን አንጽቼ የኔ ፍቅር አይንሽን ጨፍኝ። ምንድን ነው ዛሬ ቀኑ? የኔ ፍቅር ወይ ታገቢኛለሽ? ገና ከተዋወቅን እኮ 2 ሳምንታችን ነው። ምን ያህል እንደወደድኩሽ እያወቅሽ። እኔንም እኮ ትናንት እንደዚህ ነው ያለኝ። ምን ማናት? ፍቅረኛው ነኝ። ኧረ እኔ ልነግራት ነው። ጭራሽ በኮድ እያወራችሁልኝ ነው። ሂጂ እንጂ። የአክስቱ ልጅ ነኝ። ምን? ሃፒ በርዝዴ። እቺን የመሰለች ቆንጆ ከየት አገኘሃት? ፒክ ላርግሽ ብሎኝ ነው። ሄሎ፣ የት ነሽ? ፈልገኸኝ ነው? ስራ ቦታ ነኝ። ምን ነው? ስራ ቦታ መጥቼማ የለሽም አሉኝ እኮ። ሱፐርማርኬት እኮ ቃል ገዛ ወጥቼ ነው። 10 ደቂቃ መጣሁ። ምንድን ነው? ይዙ እኮ ስራ ቦታ መጥቻለሁ እያለኝ ነው። ወይኔ ጉዴ፣ ዛሬ ተዋረድኩ። ተረጋጊ እባክሽ። እንደውም መደናበርሽ ነው የሚያጠራጥረው። ቻው፣ በቃ እደውልልሃለሁ። ቆንጆ ሱፐርማርኬት ነው የምትገዢው። እንዴት ቻልሽበት ግን የተፋሽውን መልሶ መዋጥ? አይደለም እኮ። ቆይ ላስረዳ። ምንም አላረኩም፣ ምንም አልተፈጠረም ልትይኝ ብቻ ባልሆነ። እውነት ምንም አልተፈጠረም። የሌባ አይነ ደረቅ ጅል ነው እንደሚመስልሽ? ስንት ጊዜ ስትመላለሽ አይችሽ ነበር እኮ። ከዛሬ ነገ ታያለሽ ብዬ ነበር ዝም ያልኩሽ። ስትከታተለኝ ነበር ማለት ነው? በደንብ ነዋ። ፍቅርሽ ሲቀዘቅዝ እኔን ማቀፍና መሳም ሲከብድሽና ሲቀፍሽ እያየው እንዴት አልከታተልሽም? ፈልጌው እኮ አይደለም። ያልጨረሽው ነገር ከነበር እኮ ጨርሶ መለያየት ነው እንጂ ፍቅር እኮ የእልፍኝ አዳራሽ አይደለም። እዚህም እዛም የምትዩ። ይቅርታ። እኔ በቅቶኛል። መታመን የምርጫ ጉዳይ ነው። አንቺ ደግሞ ምርጫሽ መርጠሻል። አንድ ድል ብቻ ስጠኝ። እድልና ምርጫ ሲያልፍ ነው የሚቆጩ እና እንዴ ቲዮ ጉዳን አላየች? ጉድ ጉድ ጉድ! ዘንድሮ እኮ ማናየው ነገር የለም። ምን አየሽ ደግሞ? ያ ኢዛና ተብዬው ነው ለካ። ስራውን ስጠይቂው ማይነግርሽ የሚሸሽሽ ወዶ አይደለም ማለት። ምንድነው ስራው? ምን አስቸኮለሽ? ላሳይሽ አይደለ እንዴ? ነይ። ይሄ መቼስ ካላየሽ አታምኝም እንዴ? ምንድነው ማየው? ወይኔ ቲዮ፣ አንተ ኢዛና! እንዴት ቲዮ፣ እንዴት መጣችሁ? ማን አሳያችሁ? አንተ ወራዳ፣ በአንተ ቤት ማትገኝ መስሎሃል ማለት? ችግር አለ እንዴ? ካንተ በላይ ምን ችግር አለ? አንተም ሰው ሆነ እኔ ላይ ትቀልዳለህ? አንተም ሰው ሆነ ማለት ዝቅ ብዬ መስራቴ ከሰውነት ክብር ያወርዳል እንዴ? በቃ አትፈላሰፍ። እንደተጫወትክብኝም አትቀርም። እኔን አያርገኝ። ዝም አትይው አንተ ውሸታ። ለምን እንደዚህ እንደምትሆኚ ምን እንዳናደደሽ አልገባኝም። ሀብታም ነኝ ገንዘብ አለኝ ብዬ እኮ አልቀረብኩሽም። የአንቺ አእምሮ ላሰበው ማንነቴ እኔ ተጠያቂ አይደለሁም። በዛ ላይ ፍቅርን ብለሽ የቀረብሽ ይመስሉኝ። ፍቅር ቀልደኛ ነህ እባክህ። አይንህን ላይ አልፈልግም። ከዚህ በኋላ አጠገቤ እንዳደርስ። ምንም ሳይኖር ሴት ልጅ ላይ ፊት ትላለህ እንዴ? አቅምህን ወቅ እንጂ። ኧረ እባክሽ አረጋጊው። ሄዳለች እኮ። ወይ ሄዳለች እንዴ? ነግሬህ ነበር እኮ እንደማትሆን። እጹቤ በስኬቴ ብቻ አይደለም በወድቅም ብሸነፍም ማትሆኝ ሴት ነው የምፈልገው። ምታልፍ አይመስለኝም። ከፈለክ ግን እንፈትናት። ያልሽ ሆነልሽ። በእኔ ምሳሽን ልጋብዝሽ። አይ ጾም አይደል? እቆያለሁ እባክህ። ኧረ ፍቅር ቶሎ በል በእናትህ፣ ረፈደ እኮ። እናት ሃይላንድ ካለ ልልቀም? በአሁኑ ሰዓት ሌባና ጤነኛውን መለየት ከባድ ነው። ግቢና ልቀም። እሺ። አሳዛኝ። እሺ አመሰግናለሁ። እንዴ አንቺ ማፈቅዶልሽ ነው ግቢው ዘው ብለሽ የገባሽው? ሌባ! እንዴ አትናገሪም? ምን ይዘጋሻል? ሌባ! አሁን ደግሞ ሙዳችሁ ሆናለች። አምጪ። ኧረ ቆይ ጆሲ። እንዴ ማሂ እዚህ ምን እየሰራሽ? እኔማ ሃይላንድ ልሰበስብ ገብቼ ነው። መቼ መተሽ ነው? ማለቴ እዚህ አልነበርሽም አይደል? ከመምጣቴ በላይ እዚህ መገኘቴ ነው አይደል? መቼስ ግራ ይገባህ? ኧረ በፍጹም እንደዛ መሰለብኝ። ይቅርታ። ምን አጠፋ? እኔም በሆን እንዲህ ነው የምገረመው። ግን ምን ተፈጥሮ ነው እንደዚህ አይነት ቦታ የተገኘሽው? ከአንተ ተለያይቼ ወደ አረብ ሀገር ከሄድኩኝ በኋላ ፌስቡክ ላይ ከአንድ ልጅ ጋር ተዋወቅኩኝ እና ምሰራበትን ገንዘብ በሙሉ ለሱ ነበር ምልከው። ከዛስ?
እሱ አለልኝ ብዬ ስመጣ ከልጅና ከሚስቱ ጋር ኑሮን አመቻችቶ በብሬ ተደላድሎ አገኘሁት። ይሄንን ሚስቱ ታውቃለች? አዎ እየተመካከሩ ነው ገንዘቤን ሲበሉኝ የነበረው። ማሂ በጣም ነው ማዝነው። አረ ፍቅሬ ረፈደብን እንዴ! አንተ ምን እያረክ ነው? መልስልኝ እንጂ ምን እያረክ ነው? ከማንም ለቃቃሚ ጋር የኔ ፍቅር ማሂ ትባላለች። እሷ ማለት ዝም በል ነይ ውጪ፣ አንቺ ነይ ውጪ። ጉልበቴት ዘላደራ ችግር አደራይ። ሃሎ ዮናስ፣ ወዴት ልትሄድ ነው? የትም፣ እዚህ ጓደኞቼ ጋር ነኝ። ማየ ልጄ በጣም ርቦኛል፣ መድኃኒቱም አልወሰድኩም። ምግብ ግዛልኝ። ከየት አመጣለሁ ማየ? እኔ እጄ ላይ ምንም ገንዘብ የለም። ከጓደኞችሽም ቢሆን ተበድረሽ ቢ። ለነገሩ ልክ ነህ። አንተስ ቢሆን ከየት ታመጣዋለህ? ቶ መድኃኒቱ ቢሆን ግድ የለም ቶ ይቅር። እንደው ልጄን የማይሆን ጥያቄ ጠይቄው አሳዝኘው ይሆን? እንደው ባልጠይቀው እንደራበኝ ብቀርስ። የት ደረስሽ? ምን ሆነ ነው እስካሁን ያስቆየኝ? እኔ እኮ ደርሻለሁ። ያበደ ቁርስ ነው ምጋብዝሽ። አረ ቁርስ ብቻ? አንቺ ብቻ ይቅርበኝ እንጂ የፈለግሽውን ነው ምጋብዝሽ። በቃ እባክሽ ከማዘር ጋር ልወጣ ነው። እንዴ ለምን? እንጃ በቃ ማዘር ጨቅጫቃ እየሆነችብኝ ነው። የኔ ልጅ አንዴ ነይማ። እሺ የኔ ልጅ በእናትሽ ዛሬ መድኃኒት መውሰድ ነበረብኝ። ምግብ የምገዛበት አጣሁ። ተመላሽ ይኖራል? የኔ እናት ኧረ ችግር የለውም፣ ከራሴም ቢሆን ገዝቻ እመጣልዎታለሁ። ሌላ ቀን ራሴ መጥቼ እከፍላለሁ። ልጄ የሚበላ አይመስለኝም። ችግር የለውም፣ ለሁለታችሁም አመጣላችኋለሁ። መጣሁ። ምግቡ ምን ሆነሽ ነው? ውይ በእናትህ አንድ እናት እኮ እዛ ጋር ራበኝ ብለው አሳዝነውኝ ነው። ስታያቸው እንደዛ አይነት ሰው አይመስሉም። ውይ በእናትሽ ስጫቸውና እኔ እከፍላለሁ። እሺ የቱ ጋር ነው ያሉት? ውይ እግዚአብሔር ይስጥህ። ያው በዛ ጋር አጠፍ ብለው ነው ያሉት። እንዴ እማ፣ የኔ ልጅ እዚህ እኮ ሰው ፈልጌ። አንቺ ነሽ ለኔና ለልጄ ምግብ ያልሽው? ምን ላድርግ ልጄ፣ ራበኝ። ይርባል እኮ እማ፣ ይቅርበኝ በእናትሽ። ምግብህ ደርሷል እንዴ? ምንድነው? እናቴ ነች፣ አጎደልኩባት። እናትህ ርቧት ነው አንተ ሰው ልጋበዝ የነበረው? ለካ የቤት ቀጋ የውጭ አልጋ የሚባለው እውነት ነው። አዎ እናቴን በደልኳት። ካሁን በኋላ ግን ከሳታለሁ። ግድ የለም ልጄ፣ ጾምም አይደል? ቤተክርስቲያን ከወሰድከኝ ቂም አልይዝብህም። ውይ የኔ ናት፣ እንኮ የሚበላ ነው። እኔ ምግብ አልፈልግም። ምን? ብር ነው የምፈልገው። ብር? አዎ ብር። ይዙ ተቸግሮ ነው የሚሆነው። እንኮ ይኸው ማዘር። ይሄ ምን ያደርግልኛል? 10,000 ብር ነው የምፈልገው። 10,000 ብር? ሰው የተሰጠውን ተቀብሎ አመስግኖ ይላል እንጂ። አመስግኜህ እንደሄድ የጠየቅኩህን ስጠኝ። እንዴ ማዘር ምን አይነት ባህሪ ነው? እሱ እኮ ያለውን ነው የሰጡት። የኔ ልጅ እየለመንኩ አይደለም፣ የሚገባኝን ነው እየጠየቅኩ ያለሁት። የሚገባኝን? ከዚህ በፊት እንተዋውቃለን ወይስ ተመሳሳይቦት ነው? አንተ ሄኖክ አይደለህ የዚህ ጁስ ቤት ባለቤት? አዎ ነኝ። ስለዚህ የሰራሁበትን ደሞዜን የላቤን ስጠኝ። የምን ደሞዝ ነው? 2 ወር ያጸዳሁበትን ክፈለኝ። ደሞዝ በየወሩ አይደል እንዴ የምንከፍለው? አለቃ ስልክ እየፈለገ ነው። ስማ አንተ፣ ሳትከፍል ያስቀረው ደሞዝ አለ እንዴ? አረ ምንም የለም ቦስ፣ ለሁሉም ከፍለናል። ታዲያ እሳቸው ለምን ያልተከፈለው? ብዙ ጊዜ እሱ የለም እያልክ አመላለስከኝ። እኔ እኮ የዕለቴን ነው የምኖረው። አላሳዝንህም? በዚህ ዕድሜ ስታመላልሰኝ። የሚሉት እውነት ነው። ድንገተኛ ችግር አጋጥሞኝ የእሳቸውን ብር ተጠቀምኩት። አንተ የእሳቸውን ብር ለራስ ችግር መላቀቂያ ተጠቀምክበት። እሳቸውስ እንዴት ከዳያ ላይ ነጥቀህ ለራስ ጥቅም ተዋለዋል? አሁን ቢሮ ሂድ፣ በኋላ እናገራለን። ማዘር አካውንቱ